ኢትዮጵያ ከተረጅነትና ከውጭ ምርት ጥገኝነት ተላቃ ሙሉ የኢኮኖሚ ነፃነቷን ለማወጅ ብሔራዊ የአምራች ዘርፍ ተኪ ምርት ስትራቴጂን እንደ ዋና መነሻ ማዕቀፍ አድርጋ በመተግበር ላይ ትገኛለች። የመደመር መንግስት እሳቤ በሆነው በተኪ ምርት ስትራቴጂ ከውጭ የሚገቡ መሰረታዊ የፍጆታ ዕቃዎችን፣ መድኃኒቶችንና የኮንስትራክሽን ግብዓቶችንና ሌሎችንም በሀገር ውስጥ መተካት እየተቻለ ነው። ለዚህ በምንገኝበት ገላንጉራ ኢንዱስትሪ ፓርክ የሚገኘውና ለኤሌክትሪክ ዝርጋታ የሚሆኑ ሃርድዌር ዕቃዎችን የሚያመርተው ዶር ኢንጂነሪንግ ማሳያ ነው። የተለያዩ የሃርድዌር ማቴሪያሎች እና የተለያዩ አክሰሰሪዎች ነው እያመረትን ያለ ነው። እነዚህ ማቴሪያሎች ያው ከውጭ ይገቡ የነበሩ ናቸው። ወደ አንድ ቦታ የኤሌክትሪክ መስመር የሚተላለፍባቸው ፓርቶች ናቸው። እንደ ስትሪንግ ክላምፕ የሚባሉ አሉ፣ ክሮስ አርሞች፣ የተለያዩ ሁኮች አይነት እንደሱ አይነት 36 አይነት ለዩቲሊቲ እንኳን የሚሆኑ ወደ 36 አይነት ምርቶች በአሁን ላይ እያመረትን እያቀረብን እንገኛለን። የኃይል አቅርቦት ማሟላት፣ የመስሪያ ቦታ ማመቻቸት፣ የፋይናንስ ስርዓቱን ማቀላጠፍና አምራቾችን የሚያበረታታ የፖሊሲ ማሻሻያዎችም ከሚደረጉት ድጋፎች ውስጥ ነው። ይህን የመሰለ የመስሪያ ቦታ መንግስት ከፍተኛ ወጪ አውጥቶ ለሰራተኞቻችን ምቹ የስራ ቦታ ለኛም ከዚህ በላይ ስራችንን ለማስፋት እንድንችል ያደረገ የመስሪያ ቦታ ዘመናዊ የመስሪያ ቦታ ላይ ሰጥቶን እየሰራን ያለ ነው። እኛ አሁን እዚህ ለምንጠቀመው እስካሁን ለምንሰራው ስራ በቂ የኃይል አቅርቦት አለን። ወደ 400 ምናምን ኬቪ ነው ለኛ ብቻ በአንድ ወርክሾፕ ውስጥ የተሰጠን። ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ሂደት ውስጥ ዜጎች የስራ ዕድል ባለቤት መሆን ችለዋል። በዚህ በምንገኝበት አምራች ኢንዱስትሪዎች ውስጥ እንኳን በርካቶች የስራ ዕድል ማግኘት ችለዋል። ቋሚ አሁን ላይ 52 ሰራተኞች ናቸው ያሉት። በጠቅላላ ወደ 100 ይሆናሉ ማለት ነው። ስቶር ኪፐር ላይ ነው የምሰራው። የመኪና ምናምን ወደፊት ስራ ነው የምሰራው። ጥርሶች እንሰራለን፣ ቦኮላ፣ ፒን ምናምን ተመሳሳይ። ከዚህ በፊት እንደነገርኩሽ የምሰራው የማዳበሪያ ዘርፍ የሚሰሩ ስራዎች ላይ ነበረ። ማለት ከዚህኛው የተለየ ዘርፍ ላይ ነበር የሚሰራው። አንደኛው ስለዚህ ብዙ ነገር እንዳውቅ አድርጎኛል። ከዛኛው ባለኝ እውቀት እዚህኛው ላይ ሌላ አዲስ ነገር ለራሴ እንዳውቅ አድርጎኛል። ቤተሰብ ታስተዳድራለሽ። ያው ከራሴ አልፌ ሰፖርት ማድረግ የምችልበት ሁኔታ ላይ እንደሆነ አድርጎኛል። ቤተሰብ አስተዳድራለሁ። በክራይ ነው የምኖረው። 3 ልጆች አሉኝ፣ ሚስት አለኝ፣ ትዳር አለኝ። እነሱን ማስተዳድረው እዚህ እየሰራሁ። ኤክስፖርት ልናደርጋቸው የምንችላቸው ምርቶች እየተመረቱ ነው። ገቢ ምርት ልንተካባቸው የምንችላቸው ምርቶች እዚህ እየተመረቱ ነው። በጣም ሰፊ የስራ ዕድል እዚህ እየተፈጠረ ነው። ነገ ከነገ ወዲያ እዚህ የምንፈጥራቸው ተወዳዳሪነት ከሀገር ውስጥ አልፎ በዓለም አቀፍ ደረጃ የተሻለ አቅም ያላቸው ኢንዱስትሪዎችን ለመፍጠር የሚያስችል ሆኖ አገኛለሁ። የዚህ ስትራቴጂ ዋነኛ ስኬት የሚለካው የውጭ ምንዛሬ ጫናን በመቀነስና ሀገራዊ የኢንዱስትሪ ስራ ምህዳርን በመገንባት ረገድ በሚያበረክተው ሁለንተናዊ ሚና ነውና በዚህም በ2018 በጀት ዓመት የመጀመሪያ 9 ወር ውስጥ ብቻ በሀገር ውስጥ ተኪ ምርት ከ4.85 ቢሊዮን ዶላር በላይ የውጭ ምንዛሬን ማዳን ተችሏል። ከውጭ ይገቡ የነበሩት ምርቶች ሀገር ውስጥ ጥራታቸውን ጠብቀው ተወዳዳሪ በሆነ ዋጋ ለገበያ እንዲቀርቡ የማስቻል ነው። እዚህ ገብቶ ያገኘናቸው አብዛኛው የተኪ ምርት ናቸው። ስለዚህ ከውጭ የነበሩ ምርቶችን እዚህ ሲያመርቱ አይተናል። በተሻለ ጥራት ሲያመርቱ አይተናል። ይሄ በባለፉት ዓመታት ትልቅ ድልና ስኬት ካመጣንበት ነገር ከተኪ ምርት አኳያ ነው። ስለዚህ ያንን ስኬት እንድናስቀጥል ይረዳናል ማለት ነው። እነ ምስጋናው በ500 ሺህ ብር ካፒታል የጀመሩት ስራ አሁን ላይ 100 ሚሊዮንን ተሻግሯል። በቀንም አንዱ ምርት ከ1000 በላይ ያመርታሉ። በኢትዮጵያ ምድር የሚበቅለው ይህን መሰል ተኪ ምርት የውጭውን ተኪ የሆነ የሀገር ኢኮኖሚን በተስፋ እየደገፈ ነው። ዛሬ የተተከለው የተኪ ምርት ዘር ነገ በራሷ የምትበቃና ወደ ውጭም የምትልክ ኢትዮጵያን የሚያበራ የተስፋ ፍሬ ነው። ለዚህም ደግሞ ምርቱን ለማስተዋወቅ የሚረዳው የኢትዮጵያ ታምርት ንቅናቄ ሚና ልቋል። በሚጎበኙበት ጊዜ መጥተው በሚያውቁበት ጊዜ ያንን ምርቶች ለራሳቸው ያዙናል። ፋብሪካዎችም ሊሆኑ ይችላሉ፣ የተለያዩ ተቋማትም እነዛ ምርቶችን በአብዛኛው እኛ ኢትዮጵያ ታምርት ባዛር ላይ ኤግዚቢሽን ላይ በመናቀርብበት ብዙ ደንበኞች አግኝተናል። አንዱን አይነት ምርት ከ1000 በላይ የምናመርተው ምርቶች አሉ። አሁን ለምሳሌ ኮላሮችን በቀን ከ1000 በላይ ማምረት አቅም አለን።
እንደዚህ ስትሪንግ ክላምፕም እንደዛው። ሀገር ለጀመረችው ሰፋፊ ስራዎች ማሽነሪዎችን ጨምሮ በሀገር ውስጥ መተካት መንግስት አሁንም ትኩረት የሰጠው ጉዳይ ሆኗል። አሁን ለጀመርናቸው የገጠር ኢንዱስትሪያላይዜሽንም እዚህ የምናመርታቸው ማሽኖች የኛን ውጤታማነት የቴክኖሎጂ ተወዳዳሪነት የሚያሳድጉ ስለሆነ መንግስት በልዩ ሁኔታ ትኩረት ሰጥቶ የሚሰራው ነው። የወርቅ ማጠቢያ ማሽን እየተመረተ ነው። የመኖ ፋብሪካ እዚህ እየተመረተ ነው። ፕሬተራይዘሮች እዚህ እየተመረቱ በጣም ብዙ አይነት ፋብሪካዎች ናቸው እየተመረቱ ያሉት። እንደ ሀገር ይህንን ይበልጥ የመደገፍ የማጠናከር ስራ በቀሪው ጊዜም ትኩረት ተሰጥቶ የሚሰራ ነው።